በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ፣ ምንም ላጠይቁ አካላት በስም በአካል በግብር ሶስት ብንል በባህሪ በህልውና በመለኮት አንድ አምላክ ብለን አምነን የዛሬ መርሃ ግብራችንን እንጀምራለን። ቀራንዮ ሚዲያ ኑ በብርሃኑ ተመላለሱ። በዚህ መርሃ ግብራችን የቅዱሳን የሰማዕታትና የተለያዩ ኦርቶዶክሳዊ ይዘት ያላቸውን መዛግብት የምንዳስስበትና የቤተ ክርስቲያንን ታሪክ የምናቀርብበት መርሃ ግብራችን ነው። እንኳን ወደ ቀራንዮ ሚዲያ መንፈሳዊ ቻናል በሰላም መጣችሁ። መጽሐፈ ምሳሌ ምዕራፍ 10 ከቁጥር 7 የጻድቅ መታሰቢያ ለበረከት ነው፣ የኃጥአን ስም ግን ይጠፋል። መጽሐፈ ምሳሌ ምዕራፍ 10 ከቁጥር 11 የጻድቅ አፍ የሕይወት ምንጭ ናት፣ የኃጥአን አፍ ግን ግፍ ይከድነዋል የሚለውን የመጽሐፍ ቅዱስ ቃል መሠረት በማድረግ በየዕለቱ የሚከበሩ የቅዱሳን መታሰቢያ በዓላትን፣ የየዕለት ትምህርቶችን፣ መንፈሳዊ ዜማዎችን፣ የየዕለት ገድላት ድርሳናትና የየዕለት ስንክሳር የምናደምጥበት መንፈሳዊ ቻናል ነው። እርሶም ትልቅ ትምህርት የሚያገኙበት ቻናል ስለሆነ ሁላችሁም ወደዚህ ቻናል በመምጣት ላይክ፣ ሼር፣ ሰብስክራይብ በማድረግ የመርሃ ግብሩ ተካፋይ ይሁኑ። በዛሬ መርሃ ግብራችን የምንዘክረው አቡነ ሰላማ ከሳቴ ብርሃን ነው። ቅዱስ አባታችን አባ ሰላማ ከሳቴ ብርሃን ከጌታችን ከኢየሱስ ክርስቶስ ልደት በኋላ በ245 ዓመተ ምህረት በቅድስት ሀገር ኢየሩሳሌም ህዳር 26 ቀን ሲወለዱ ታላቅ ብርሃን ከሰማይ ወርዶ ለ7 ቀናት አብርቷል። ቅዱሳን መላእክትም ወደ ምድር ወርደው በመወለዳቸው ታላቅ ደስታን አድርገዋል። በተወለዱም ጊዜ ለአብ ስግደት፣ ለወልድ ስግደት፣ ለመንፈስ ቅዱስ ስግደት ይገባል። ከጨለማ ወደ ብርሃን ላወጡኝ ቅድመ ዓለም ለነበሩ ዛሬም ላሉ ዓለምን አሳልፈው ለሚኖሩ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ብለው ዳግመኛም አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብለው ፈጣሪያቸውን በአንድነትና በሦስትነት አመስግነዋል። አቡነ ሰላማ ከሳቴ ብርሃን በሌላኛው ስማቸው ፍሬምናጦስ እየተባሉ ይጠራሉ። በ40 ቀናቸው ጌታችን በተጠመቀበት በዮርዳኖስ ያጠመቋቸውና ስመ ክርስትና የሰጧቸው ሊቀ ጳጳስ ይህ ሕፃን ለኢትዮጵያውያን ሁሉ ብርሃን ይሆንላቸዋል በማለት ትንቢት ተናግረውላቸው ነበር። በሊቀ ጳጳሱ በቅዱስ አትናቴዎስ በሚገባ ተምረው ካደጉ በኋላ በ257 ዓመተ ምህረት ከኢየሩሳሌም ወደ ኢትዮጵያ ስሙ ሜርጵዮስ ከሚባል ከአንድ ነጋዴ ጋር መጡ። ከእነርሱም ጋር አድሴዎስ የሚባል ልጅ ነበር። ወደ ሀገራችንም ሊመጡ የቻሉት እንዴት ነው ቢሉ መጀመሪያ ለ7 ወር በአንድ ሌላ ሀገር ኖረው ወደ ኢየሩሳሌም ሊመለሱ ሲሉ የበረሃ ሽፍቶች ሜርጵዮስንና ሌሎች መንገደኞችን ገደሏቸውና 2 ልጆች ማርከው ወስደው ስሙ አልአሜዳ ለሚባል ለአክሱም ንጉሥ ሰጡት። እርሱም አድሴዎስን የቤተ ክርስቲያን የአልባሳትና የዕቃ ቤት ጠባቂ አድርጎ ሲሾመው ፍሬምናጦስን ደግሞ የቤተ ክርስቲያንና የሕግ ጠባቂ አደረገው። የቤተ ክርስቲያንን ሥርዓቷንና አገልግሎቷን ጠንቅቆ ያውቅ ነበርና። አባታችን በአክሱም በታላቅ ተጋድሎ በትጋት ኖሩ። ቅዳሜና እሁድ የዛፍ ቅጠሎችን ከመመገብ በቀር ሌላ ምግብ አይቀምሱም ነበር። በየቀኑም 5000 ስግደትን ይሰግዱ ነበር። እሳቸውም የተጋድሎ ዘመን ደጋግ የሆኑ ነገሥታት አብርሃና አጽብሃ ነገሱ። እነርሱም ሆኑ የኢትዮጵያ ሕዝብ ፍሬምናጦስን በጣም ይወዳቸው ነበር። አንድ ቀን ፍሬምናጦስ የአክሱምን ኤጲስቆጶስ ቅዱስ ሚናስን ግዝረትና እምነት በእናንተ ዘንድ አለ፣ ነገር ግን ጥምቀትና ሥጋ ወደሙ መቀበል በእናንተ ዘንድ የለም አሏቸው። ቅዱስ ሚናስም ግዝረትንስ አባቶቻችን ሌዋውያን አመጡ፣ በክርስቶስ ማመንን ህንደኬ የተባለች የኢትዮጵያ ንግሥት ጃንደረባ መጣልን። ስለ ጥምቀትና ሥጋ ወደሙ ሐዋርያው ወደ እኛ አልተላከም፣ ነገር ግን ያልከውን ሁሉ የሚያደርግልን የሚባርከንና የሚቀድሰን ጳጳስን ታመጣልን ዘንድ ሊቀ ጳጳሱ ወዳለበት ወደ እስክንድርያ ሀገር አንተ ሂድ አሏቸው። ጥምቀትስ በጃንደረባው በኩል ሀገራችን ገብቶ ነበር፣ ነገር ግን ገና ሕዝብ አልተጠመቀም ነበርና አባታችን ፍሬምናጦስ ግን አጠናክረው ያልተጠመቀውን ሁሉ አጥምቀዋል።
ፍሬምናጦስም ወደ እስክንድርያ ለመሄድ አስበው ሳለ እንደተኙ ድንግል ማርያም ተገልጣላቸው ድቁናና ቅስናን መቀበል ይገባሃል፣ ለጵጵስና ተዘጋጅ፣ እግዚአብሔር ይህችን ከፍ ያለችውን ማዕረግ ሰጥቶሃልና የልጄ ወዳጅ ሆይ በጸሎትህና በልመናህ በስብከትህም የኢትዮጵያ ሰዎች ሁሉ ይድናሉ፣ በእጅህ ጥምቀትንና ሥጋ ወደሙን ይቀበላሉ አለቻቸው። ጌታችንም እንዲሁ ተገልጦላቸው ወደ ሊቀ ጳጳሳት ወደ አትናስዮስ ሄደህ ከፍ ያለችውን ማዕረግ ተቀብለህ የኢትዮጵያን ሰዎች አጥምቅልኝ፣ ነቢዩ ዳዊት ስለ እነርሱ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ብሎ ተናግሯልና አለ። እሳቸውም ቅዱሳኑን ነገሥታት አብርሃና አጽብሃን አግኝተው ከእነርሱም ጋር ተማክረው ወደ እስክንድርያ ሄደው ለታላቁ አባት በቅዱስ አትናቴዎስ እጅ በአገራችን ላይ ሊቀ ጳጳስ ሆነው ታኅሳስ 18 ቀን ተሾሙ። ስማቸውንም ሰላማ ከሳቴ ብርሃን አላቸው። ሰላማ ማለት እግዚአብሔርንና ሰውን የሚያስታርቅ ማለት ነው። ከሳቴ ብርሃን ማለትም ሃይማኖትን ገልጦ የሚያስተምር ማለት ነው። ቅዱስ አትናቴዎስም ከሾሟቸው በኋላ ታቦትና በጣም ብዙ ነዋያተ ቅዱሳትንና መገልገያ ዕቃዎችን ሰጥቶ መርቆ በሰላም ወደ ኢትዮጵያ ላካቸው። ቅዱሳን የሚሆኑ ሁለቱ ነገሥታትም መምጣታቸውን በሰሙ ጊዜ የኢትዮጵያ ሰዎች ሁላችሁ እስከ 40 ቀን ተሰብሰቡ ብለው አዋጅ አስነገሩ። በደብረ ሲናም ሄደው ተገናኙትና ከዚያች ቀን ጀምሮ ሕዝቡም ሁሉ እስከ 40 ቀን ድረስ ተጠመቁ። በዚያችም ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ በዚያች በደብረ ሲና ሀገር ላይ ወረደና ሕዝቡን ሁሉ ባርኮ ተመልሶ ሲያርግ ከአባ ሰላማ በቀር ያየው አልነበረም። ወደ አክሱም ሄደው ነገሥታቱም የአድባራት ሁሉ የበላይ የምትሆን የቅድስት ጽዮንን ቤተ ክርስቲያን በወርቅና በዕንቁ ሰሩና አባ ሰላማ ባርከው ቀደሷል። ታቦተ ጽዮንም ከድንኳን ወጥታ ማንም ካህን ሳይሸከማት አብርሃና አጽብሃ ወዳሰሩላት ቤተ መቅደስ ራሷ በመንፈስ ቅዱስ ገብታ ተገኘች። አባታችንም በእመቤታችንም በዓለ ዕረፍት ቀን ጥር 21 ቀን በውስጧ ለመጀመሪያ ጊዜ ሲቀድሱ ቅዱስ ሚካኤልና ቅዱስ ገብርኤል በግራ በቀኝ እየተራዷቸው እሳቸውም ከምድር 3 ክንድ ከፍ ብለው ሥርዓተ ቅዳሴን ፈጽመው ለነገሥታትና ለሕዝቡ ሁሉ አቆረቧቸው። የዚያን ዕለትም እጅግ ታላቅ በዓልን አደረጉ። ከዚያም ሌሎችን እየሾሙ ወደ ሌላ ሀገር ካሰማሩ በኋላ እሳቸውም በየሀገሩ በአራቱም አቅጣጫ እየዞሩ እያጠመቁና እያስተማሩ አብያተ ክርስቲያናትንም እየሰሩ ለኢትዮጵያ ሕዝቦች ታላቅ ብርሃን ሆኑ። በየቀኑም እስከ ማታ ድረስ የሚጠመቀው ሕዝብ የ3 ገበያ ሕዝብ ይሆናል። በመሸም ጊዜ እንደ ኢያሱ ፀሐይን እያቆሙ ሕዝቡን ያጠምቁ ነበር። መድኃኔ ዓለምም በየጊዜው በአካል እየተገለጠላቸው አገልግሎታቸውን ያፋጥንላቸው ይባርካቸውና ቃል ኪዳን ይሰጣቸው ነበር። አባታችንም በድፍን ኢትዮጵያ በአራቱም አቅጣጫ እየዞሩ በታምራታቸው ድውያንን እየፈወሱ ሙታንን እያስነሱ ወንጌልን እያስተማሩ እያጠመቁ አብያተ ክርስቲያናትን እየሰሩና አገልጋይ የሚሆኑ ቀሳውስትን እየሾሙ በሀገራችን ላይ ብርሃን የፈነጠቁ ለኢትዮጵያ መግለጽ ከሚቻለው በላይ እጅግ ታላቅ ባለውለታ ናቸው። ከአባ ሰላማ በፊት እኛ ኢትዮጵያውያን ክርስቶስን ከማመን በቀር ጥምቀትና ሥጋ ወደሙ የመቀበል ልማድ አልነበረን። በድንኳን ካለችው ታቦተ ጽዮን በቀርም ታቦታትና አብያተ ክርስቲያናትም አልነበሩን። ይህ ሁሉ ሲታሰብ ከአባ ሰላማ ውለታ አንጻር እንደዋሉላት ውለታና እንደሰሩላት እጅግ ታላቅ ሥራ ቅድስት ቤተ ክርስቲያናችን እንደሚገባው መጠን አላከበረቻቸውም ማለት ይቻላል። ጌታችንም በመጨረሻ ቃል ኪዳን ሲሰጣቸው ስለ ትምህርትህና ስለ ስብከትህ ኢትዮጵያን ከጨለማ አውጥተህ በሃይማኖት ስላበራሃት ከፍ ያሉ ክብራትንና ማዕረጋትን ፈጽሜ ሰጠሁህ ነው ያላቸው። ነቢያትና ሐዋርያት ፊቴን አይተው ስለ እኔ መረዳት ያልቻሉትን አንተ ግን ፊቴን አይተህ ስለ እኔ እንድትረዳ አደረግኩ፣ ለቅዱሳንም ሁሉ ብርሃናቸው አድርጌሃለሁ ተብሎ በጌታችን አንደበት የተነገረላቸውን ቅዱስና ጻድቅ መናኝና ሐዋርያ ጳጳሷን ቤተ ክርስቲያናችን አሁን እያከበረቻቸው ባለው መልኩ ብቻ አልነበረም ማክበርና መዘከር የነበረባት። አባታችን በተንቤን ምድር ብቻ በብትውና በጽሙና ሲቀመጡ ቋጥኝ ፈልፍለው በሰሩት ቤተ ክርስቲያን ላይ የብርሃን መሰላል ተተክሎላቸው በእርሱም ወደ ሰማይ ወጥተው ከ24ቱ ካህናተ ሰማይ ጋር የስሉስ ቅዱስን መንበር አጥነዋል። የተንቤንንም ምድር ብሩካን በሆኑ እጆቻቸው አንስተው በአብ በወልድ በመንፈስ ቅዱስ መንበር ፊት አቅርበው አስባርከዋታል። መልአክም ሰማያዊ መናና ኅብስት እያመጣ ይመግባቸው ነበር።
ወንጌልንም ካዳረሱ በኋላ በዋሻ ገብተው በበዓት ተወስነው ሰውነታቸውን በመከራ ይቀጡ ነበር። በጎጃም ክፍለ ሀገር በሞጣ አባይ በኩል በምትገኝ ቦታ እያስተማሩና ሐዋርያዊ ተልኳቸውን እየተወጡ ሳለ ጊዜው መሽቶ ፀሐይ ልትጠልቅ ስትል እንደ ኢያሱ ገዝተው ያቆሟት ሲሆን ጌታችን ግዝታቸውን እንዲፈቱ ከነገራቸው በኋላ ግዝታቸውን አንስተውላት ነው ፀሐይ እየጠለቀችው። በታዘዙትም መሰረት ከጎጃም ወደ ትግራይ ሲሄዱ የአባይን ባህር በመጠምጠሚያቸው ለሁለት ከፍለው ከእሳቸውም ጋር የነበሩትን ሁሉ አሻግረዋቸዋል። በደመናም ተጭነው ቅድስት አገር ኢየሩሳሌም ሄደው አይሁድ ቀብረው በደፈኑት በክርስቶስ መስቀል ላይ ጸሎት አድርገው ሰግደዋል። ከጌታችንና ከመቤታችን መካነ መቃብር አፈር ዘግነው ወደ ሀገራችን በማምጣት በሚያንጿቸው ቤተ ክርስቲያናት ላይ ነስንሰውታል። ጌታችን ራሱ ሰራይ ካህን ሆኖ ለአባ ሰላማና ለሁለቱ ቅዱሳን ነገሥታት ለአብርሃ ወአጽብሃ ሥጋውንና ደሙን አቀብሏቸዋል። መድኃኔ ዓለም ክርስቶስ ለአባ ሰላማ ከሁሉም የሚበልጥ ክብር እንደሰጣቸው ሲነግራቸው በክብር የሚመስልህ የለም፣ እኔ ፈጣሪህ የእሳት ፈረሶች በሚሆኑ መላእክት በኪሩቤል ላይ እንደምቀመጥ አንተም ከእነርሱ በላይ ትሆናለህ። ስለ ትምህርትህና ስለ ስብከትህ ኢትዮጵያን ከጨለማ አውጥተህ በሃይማኖት ስላበረሃት ከፍ ያሉ ክብራትንና ማዕረጋትን ፈጽሜ ሰጠውህ። አንተንም ከቅዱሳን በላይ ብርሃን አደረግኩህ። የቅዱሳን ፀሐይና ብርሃናቸውም አደረግኩ። ከእናቴ ከድንግል ማርያም በታች ትቀመጣለህ ነው ያላቸው። አባታችን አባ ሰላማ ሐምሌ 26 ቀን ሲያርፉ ነፍሳቸውን መላእክት ያይደሉ ራሱ መድኃኔ ዓለም ክርስቶስ በክብር ተቀብሎ ከእርሱ ጋር አሳርጓታል። መላእክትም ሥጋቸውን ከጌታችንና ከመቤታችን መቃብር አድርሰው ወደ ደብረ መድኃኒት የመለሱት ሲሆን በመቃብሩም ላይ ብርሃን ወርዶ ለሁሉም ታይቷል። ቅዱሳን ነገሥታቱ አብርሃ ወአጽብሃ ጻድቁ ካረፉ በኋላ ወደ ደብረ መድኃኒት መጥተው ለመካነ መቃብራቸው ሲሰግዱ አባ ሰላማም ተገልጠውላቸው ከነሰራዊታቸው ባርከዋቸዋል። መዝገበ ቅዱሳን ገድለ አቡነ ሰላማ ከሳቴ ብርሃን ሐመር 3ኛ ዓመት ቁጥር 3 1987 ዓ.ም። ከአባታችን ከአቡነ ሰላማ ረድኤት በረከት ያሳትፈን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።